ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉዳን መንፈስ ቅዱስ መንፈሳውያን መፍቀርቲ ናይ እመቤታችን ናይ ዲና ቅድስት ድንግል ማርያም አመላድነትን ተረዳነትን ናይ ኩሎም ሕርያን እግዚአብሔር አምላክ ተአምኑ ትከሉ ናይ እግዚአብሔር ቤተሰብ ከመይ ኣለኹም ከመይ ቀኒኹም አሜን። ስም ልዑልን ህያውን ዝኾነ እግዚአብሔር አምላክና በአና ብድኹማት ባረቱ ዝኸበረን ዝተመስገነን ይኹን። ነዚ ዕለት እዚኣን ሰዓት እዚኣን ባሪኹ ቀዲሱ ስለዝሃበና ክብርን ምስጋናን ኣምልኾን ውዳሴን ንዑ ይብፅሓዮ። እሺ ከም ፍቃድ አምላክ ሎሚ እውን መበል 10 ክፋል ናይ ምስጥረ ስላሴ ከም ትኩሉ ግዜ እንመሃሮ ዘለና ሎሚ እውን ንዑ ክንርኢ ኢና። ኣብዚ ሓለፈ ናይ መንፈስ ቅዱስ ኣስማት ከም ዝረኣና ኣብዚ ሓለፈ ክፋልና መንፈስ ቅዱስ ብዝተፈላለየ ዓይነት ኣስማት ከም ዝፅዋዕ ከም ዝረኣና እንደገና ከዓ ናይ አካል ሰለስትነት ኣብ ስላሴ ናይ አካል ሰለስትነት ከም ዘሎ ርኢና ነርና ማለት እዩ። ስለዚ አካል ናይ ወልድ ከም ዝረኣና ናይ መንፈስ ቅዱስ ከዓ አካል ከም ዘለዎ ሎሚ እውን ክንሪኦ ኢና ማለት እዩ። ቅዱሳን ኣቦታትና ኣብ ሃይማኖት ኣበው ካብ ዘስፈርዎ ክልተ ብአን ክጅምር እየ ማለት እዩ። እንታይ ዝብል ከመይ ስጋ ካብ ብዙሕ ኣካላት ዝተጋብአ እዩ፣ ካብ ኣዕፅምቲ መትንታት ሰራውር ስጋ ቆርበት ኣፅፋር ፀጉሪ ደም መንፈስ እዚኣቶም ኩሎም ንሓደ ደም ፍሉያት እዮም፣ ግናኸ ሓደ ህላዌ እዮም። ስለዚ ኣካል ዘይብሉ ምስ ኣካል ዘለዎ ክቁፀር ኣይከኣልን፣ ግና ኣካል ስለ ዘለዎ ምስቶም ብዓይንና እንሪኦም ኣካላት ዘለዎም ተቆፂሩ ይብለና። ስለ ቃሉ እግዚአብሔር ኣምላኽና ዝኽበረን ተመስገን። ዘአብሎዲስ 39 ምዕራፍ 39 ፍቅዲ 10 ኣብ ሃይማኖት ኣበው ማለት እዩ። እዚ እንታይ እዩ ዝብለና ዘሎ? ስጋ ከመይ ስጋ እዩ ዝብል ሰብ ማለት እዩ። ሰብ ካብ ብዙሕ ኣካላት ዝተጋብአ እዩ ብለና ኣሎ። ካብ ኣዕፅምቲ ዓፅሚ ንሪኦ ብዓይንና፣ መትኒ እውን ንሪኦ ብዓይንና፣ ሰራውር ንሪኦ ብዓይንና፣ ስጋ ንሪኦ ብዓይንና፣ ቆርበት ንሪኦ ብዓይንና፣ ኣፅፋር ፀጉሪ ደም እዚኦም ኩሎም ንሪኦ ኢና። መንፈስ ግና ክንሪኦ ኣይንኽእልን። ስለዚ ብዓይንና ክንሪኦ ዘይንኽእል እኳ እንተኾንና ኣካል ስለ ዘለዎ ግን ምዞም ኣካል ዘለዎም ብዓይንና ክንሪኦም ንኽእል ተቆፂሩሎ ይብለና ማለት እዩ ቅዱስ ኣቦ። ጸሎቶም ስኩላትና ይኹን። ካልእ ምስ ኣብን ወልድን ብህላዌ ብክብሪ ሓደ እዩ። ከምቲ ኣብ ውሽጡ ዘሎ እስትንፋስ ኣይኮነን። እዚ ካብ ንፋስ እንስሕቦ ንህይወት ስጋና እዩ፣ ግናኸ ንሱ ብርግፅ መንፈስ እግዚአብሔር እዩ። ንሱ ቃል ናይ ሃዋርያቱ ከም ነበልባል ኣብ ዝለኣኾ ግዜ ግብሩ ዝመስከረሉ እዩ። በቲ ዘለዎ ኣካል ብሓደ ህላዌ ይፍለጥ ይብል ዘድናስዮስ 99:10 ማለት እዩ ኣብ ሃይማኖት ኣበው እዩ። ስለዚ ድናስዮስ ካ እንታይ ዝለና ዘሎ? ምስ ኣብን ምስ ወልድን ብህላዌ ብክብሪ ሓደ እዩ። መን እዩ? መንፈስ ቅዱስ። ምክንያቱ ናብ ሃዋርያት ኣብ ዝለኣኾ ኣብ ግብሪ ሃዋርያት ኣብ ምዕራፍ 2 ኣቦታትና ሃዋርያት ኣብ ዝለኣኾ ግብሩ ብኣምሳል ሓዊ ብነበልባላ ሓዊ ዝፈፀመ ንሱ ብርግፅ ኣካል ዘለዎ ሓደ ህላዌ ከም ዝኾነ ይፍለጥ እዩ ዝብለና ዘሎ። ስለ ቃሉ እግዚአብሔር ኣምላኽና ዝኸበረን ተመስገን ይኹን። ስለምንታይ ኣብ ብልቢ ወይ ከዓ ወልድ ብቃል መንፈስ ቅዱስ ድማ ብእስትንፋስ ዝስመዩ ይብለና ኣሎ ማለት እዩ። ኢሉ ንዝሓተና ከዓ ስለምንታይ እዩ ኣብ ልቦም ወልድ ቃሎም መንፈስ ቅዱስ ከዓ እስትንፋሶም ኢልና ንዛረብ ዘለና ስለምንታይ እዩ እንተኢልና ልቢ ንቃል ከም ዝወልድ ንእስትንፋስ ከዓ ከም ዘስርፅ ማለት እዩ። ልቢ ናይ ወዲ ሰብ ንቃል ነቲ ዘረባናቱ ነቲ ናይ ሰብ ቃል ከም ዘውፅእ እንደገና ካ እስትንፋስ ከዓ ካብ ልቢ ከም ዝወፅእ ከምኡ ከዓ ኣብ ኣቦ ስለ ዝኾነ ወልድ ንወልድ ይወልድ ማለት እዩ። ንመንፈስ ቅዱስ ከዓ የስርፅ። ስለዚ ኣብ ልቢ ንብሎ ዘለና መንፈስ ቅዱስ ካብ ኣብ ስለ ዝወፅእ እዩ፣ ወልድ ከዓ ካብ ኣቦ ስለ ዝውለድ እዩ። እዚ ልደት እዚ ግን ከምዚ ናይ ሰባት ልደት ኣይኮነን። ከም ናይ ሰብ ልደት ከይመስለና ኣይፈላለዩን። መዓልታዊ ከም ቋሕሰም ከይተፈላለዩ
እንታይ ይግበር ማለት ኩሉ ግዜ ወልድ ተወልድ እንዳተወልደ ነበር ወልድ ጥራይ ኮይኑ ይዝ ነበር አቦ ኾነ ይክል መንፈስ ቅዱስ ካ ኾነ ይክል መንፈስ ቅዱስን ኩሉ ግዜ እናሰረፀ ይዝ ነበር እንታይ ደኣ ናብ ወልድን ናብ አቦን አይቅየረን ማለት ስለዚህ እንታይ ንብዘልና አቦ ናብ ወልድ ተወላደ ኾነ ይክልን ስራጽ ካ ኾነ ይክልን እንታይ ደኣ አቦ ስርሑ ምስራጽ እዩ አቦ ምውላድ ይስርሑ ወልድ ካ ይውለድ መንፈስ ቅዱስ ካ ይሰራ ስለዚህ አቦ ልቢ ኢልና ንዛረብ ዘለና ልብና ይወድሰብ ንቃልን ንስትንፋስን ከም ዝርከብ ካብኦም ካብ ልብ ከም ዝርከብ ከምኡ ከዓ ወልድን መንፈስ ቅዱስን ካብ አቦ ተረኺቦም ማለት እዩ ስለዚህ ወልድ ካብ አቦ ተወሊዱ መንፈስ ቅዱስ ከዓ ካብ አቦ ሰሪጹ ማለት እዩ ስለ ቃሉ እግዚአብሔር አምላኽና ዝኸበረ ተመስገን ይሁን ካልእ መንፈስ ቅዱስ አካላዊ ምዃኑ ዘብሩ ገለገለ ጥቅስታት ክንርኢ ማለት እዩ አካላዊ ምዃኑ ገለገለ ዘብሩ ጥቅስታት ንኣብነት ማቴዎስ ወንጌል ምዕራፍ 28 19 ተመልኪትና ምስ አብን ምስ ወልድን ምጥቃሱ ሕጂ አብ ንሪኦ ለና እግዚአብሔር አምላኽ ከም ዝኾነ ወልድ ከዓ ብኣካሉ ንርኢናዮ ስለ ዝኾና ዝተፈለየ ኣካሉ ርኢናዮ ስለ ዝኾና መንፈስ ቅዱስ ከዓ ብሳልሳይ ኣካል ምስኦም ምጥቃሱ ክይዱ ናአሕዛብ ናጠመቁም ደቀ መዛሙርቱ ይግበሮም ብስም ወልድ መንፈስ ቅዱስ ናጠመቁም መባሉ ኣካል ስለ ዘለዎ ወይ ምስቶም ኣካል ዘለዎም አብን ወልድን ብማዕረ እንታይ ኮይኑ ዘሎ ተጠቂሱ ዘሎ ብማዕረ ተጠቂሱ ዘሎ ማለት ካልእ ዮሐንስ ወንጌል ምዕራፍ 16:7 ዘሎ ቃል ግና እንተኸድኩ ከም ዝሕሸኩም ብሓቂ ነግረኩም ኣለኹ ስለዚህ ብሓቂ ነግረኩም ኣለኹ ኣነ እንተዘይከድኩሲ እቲ መፀናንዕ ናባኻትኩም ኣይመፅእን እሞ እንተኸድኩ ግና ንኡ ክሰደልኩም እዩ ሕጂ ዝለኣኽ ኣካል ዘለዎ ጥራይ ክለኣኽ ዝኽእል ኣካል ዘይብሉ እንታይ ክኾን ኣይክእልን ክለኣኽ ኣይክእልን ስለዚ ኣካል ንዘይብሉስ ከመይ ጌርካ ክትልእኾ ትኽእል ኣካል ስለ ዘለዎ እዩ ዝለኣኽ ማለት ኣካል ስለ ዘለዎ ካብን ናብን ዝጓዓዝ ማለት እዩ ኣካል ዘይብሉ ካብን ናብን ክጓዓዝ ኣይክእልን ማለት እዩ ስለ ቃሉ እግዚአብሔር አምላኽና ዝኸበረን ተመስገን ይሁን ካልእ ዮሐንስ ወንጌል ምዕራፍ 14 ፍቅዲ 16 ዘሎ ቃል ተመልኪትና ኣነ ከዓ ነቦ ክልሙነ እየ ንሱ ድማ ንዘለዓለም መሳኻትኩም ዝነብር ካልእ መፀናንዒ ክህበኩም እዩ መን እዩ ዝህብ ዘሎ ኣቦ ስለዚ ካልእ እዩ ዝብሎ ዘሎ ሕጂ ወልዲ ከም ዘይኮነ አቦ ከዓ ከም ዘይኮነ ግን ዝተፈለየ ኣካል ምስ አቦን ምስ ወልድን ማዕረ ዝኾነ ካልእ እዩ ዝብሎ ዘሎ ሕጂ ካልእ ማለት እዩ ካልእ መፀናንዒ ኣነ ኣብዚ ዓለም ዝመፃኹ ጎይታ ዓለም ኢየሱስ ክርስቶስ ነዚ ዓለም ንምድሓን ከም ዝመፀ ከምኡ ከዓ መፀናንዒ ነዚ ዓለም እዚኣ ከፀናንዕ ሓጢኣትን ንፅድቅን ስለ ናሽሙን ክፈርድ እዩ ከም ዝተባህሎ እቲ ዝመፅእ መፀናንዒ ካልእ ከም ዝኾነ ዘርእየና ካልእ አቦ ከም ዘይኮነ ወልድ ከዓ ከም ዘይኮነ ስለዚ ካልእ መፀናንዒ መን ይሰዶ አቦ ዝልእኾ ስለ ቃሉ እግዚአብሔር አምላኽና ዝኸበረን ተመስገን ካልእ ማቴዎስ ወንጌል ምዕራፍ 3:16 ዘሎ ቃል ንመልከት ማለት ኢየሱስ ምስ ተጠምቀ ብኡ ካብ ማይ ወፀ እኖ ኢየሱስ ምስ ተጠምቀ ብኡ ካብ ማይ ወፀ እኖ ከዓ ሰማያት ተኸፍተ መንፈስ አምላኽ ድማ ከም ርግቢ ወሪዱ ኣብ ርእሱ ክቕመጥ ረአየ እነሆ ድማ ብኡ ዝሰመርኩ ፍቱው ወደይ እዚ እዩ ዝብል ድምፂ ካብ ሰማይ መፀ እዩ ዝብል ሕጂ ኣብ ሰማያት ኮይኑ እግዚኣብሔር ክምስክር ከሎ ወልድ ኣብ ዮርዳኖስ ብዝተፈለየ ኣካሉ ተቆይሙ ክንሪኦ ከለና መንፈስ ቅዱስ ድማ ብዝተፈለየ ኣካሉ ብኣምሳል ርግቢ ኣብ ጎይታ ዓለም ኢየሱስ ክርስቶስ እንታይ ገብር ከሎ ሪና ይመ ክዓልብ ከሎ ሪና ሕጂ መንፈስ ቅዱስ ናይ ገዛእ ርእሱ ኣካል ከም ዘለዎ እዩ ዘርእየና ማለት ካብ ኣቦ ዝተፈለየ ኣካል ካብ ወልድ ዝተፈለየ ኣካል ናይ ባዕሉ ኣካል ከም ዘለዎ ወልድ ናይ ባዕሉ ኣካል ኣለዎ ኣቦ ናይ ባዕሉ ኣካል ኣለዎ መንፈስ ቅዱስ ከዓ ናይ ባዕሉ ኣካል ከም ዘለዎ የርእየና ስለዚ ንዑ እዩ ዝደግም ሉቃስ ወንጌል እውን ምዕራፍ 3:22 ዘሎ ቃል እንታይ ዝብል መንፈስ ቅዱስ ከዓ ብኣርኣያ ስጋ ከም ርግቢ ብኣርኣያ ስጋ ከም ርግቢ ኣብ ልዕሉ ወረደ ንስኻ ብኣኻ ዝሰመርኩ ፍቱው ወደይ ኢኻ ዝብል ድምፂ እውን ካብ ሰማያት መጽ እዩ ንዑ እዩ ዝደግም ዘሎ ማለት እዩ ስለ ቃሉ እግዚአብሔር አምላኽና ዝኸበረን ብኣርኣያ ስጋ ከም ርግቢ መን እዩ መንፈስ ቅዱስ ማለት ስለዚ መንፈስ ቅዱስ ስጋ ለቢሱ ማለት ኣይኮነ ወይ ከዓ ርግቢት እዩ ማለት ከም ርግቢት እዩ ማለት ኣይኮነ ግን ንሰባት ብዝረአ መልክዕ ብዝተፈለየ ኣካሉ ብኣምሳል ርግቢ ኣብ ልዕሊ ጎይታ ዓለም ኢየሱስ ክርስቶስ ከም ዝዓለበ እዩ ዝነግረና ማለት እዩ ስለ ቃሉ እግዚአብሔር አምላኽና ዝኸበረን ተመስገን ይሁን ካልእ ንእግዚአብሔር ኣቦ ዝተዋህቦ
ንግዚአብሔር ወልድ ከም ዝተዋሃቦ ርኢና ነርና ብዝሓለፈ ሎሚ እውን ንግዚአብሔር መንፈስ ቅዱስ ከም ዝተዋሃቦ ኣብ ካልእ ቦታ እግዚአብሔር አምላኽ ተባሂሉ ዝተነግረሉ ግን ኣብ ዝተፈላለዩ ቦታ ድማ እግዚአብሔር መንፈስ ቅዱስ ተባሂሉ ተነጊሩሉ ማለት እዩ ልብ በሉ ኦሪት ዘፍጥረት ምዕራፍ 1 ፍቅዲ 27 ዘሎ ቃል እዩ አምላኽ ድማ ብመልክዑ ሰብ ፈጠረ ብመልክዕ አምላኽ ፈጥሮም ተባዕታይን ኣንስታይን ገይሩ ከዓ ፈጠሮም ይብለና ማለት መን ፈጢርዎም አምላኽ እንታይ ገይሩ ፈጥሮም ተባዕት ብመልክዑ እግዚአብሔር ንደቂ ሰባት ምንታይ ፈጥሮም ብመልክዑ እግዚአብሔር ብመልክዑ ፈጥሮም ተባዕታይን ኣንስታይን ገይሩ ከዓ ፈጠሮም ይዝብለና ኢዮብ ከንታይ ይብለና ኣሎ ማለት ኢዮብ ከዓ ምዕራፍ 33 ፍቅዲ 4 ዘሎ ቃል ተመልኪትና መጽሓፈ ኢዮብ መንፈስ አምላኽ እዩ ዝፈጠረኒ እስትንፋስ እቲ ኩሉ ዝኽእል እዩ ህይወት ዝሃበኒ ይብል ኣሎ ማለት እዩ በቃ አረዮ እንታይ ነርና መንፈስ አምላኽ ዝብል ስም ናይ መንፈስ ቅዱስ እዩ ኢልና ርኢና ነርና ስለዚ እንታይ ይብለና ኣሎ ቅዱስ ኢዮብ ድማ መንፈስ አምላኽ እዩ ዝፈጠረኒ ስለዚ እቲ አምላኽ ፈጢሩ ተባሂሉ ፀውዑ ዘሎሲ መንፈስ ቅዱስ ከም ዝፈጠረ ይነግረና ኣሎ ማለት ነው እንታይ ስለ ዝኾኑ በመለኮት በስልጣን በአገዛዝአ ወይ ከዓ በባህሪ እንታይ ስለ ዝኾኑ ማዕረ ሓደ ስለ ዝኾኑ ሓደ ስለዚ አምላኽ ፈጢሩ ባል ከሎ መንፈስ ቅዱስ ፈጢሩ ባል ከሎ አምላኽ ፈጢሩ ማለት እዩ ስለ ቃሉ እግዚአብሔር አምላኽና ዝኸበረን ተመስገን ካልእ ኦሪት ዘጸአት ምዕራፍ 17 ፍቅዲ 7 ዘሎ ብዛዕባ እቲ ቆየቋ ደቂ እስራኤል ንእግዚአብሔር ድማ እግዚአብሔር ሲ ኣብ ማእከልና ዶ ኣሎ ወይ ኣይፋሉን ኢሎም ስለ ዝፈተንዎ ስም እታ ቦታ ማሳን መሪባን አውጹላ ይዝብል ንመን ስለ ዝፈተንዎ ንእግዚአብሔር አምላኽ ስለ ዝፈተንዎ ኣብ ልዕሊ አምላኽ ስለ ዘጉረምረሙ ማለት እዩ ኣብ ልዕሊ እግዚአብሔር አምላኽ ሲ አጉረምሪሞም ኣብታ ከም ኣይሎም ዘጉረምረሙላ ቦታ ከዓ ነታ ቦታ ዝተፈልየ ስም ሂቦማ ስለዚ ዕብራውያን ድማ ቅዱስ ጳውሎስ ነዛ ጽሕፍቲ እዚኣ ኣብ ምዕራፍ 3 ካብ 7 እስካብ 9 ዘሎ ቃል ተመልኪትና ምንት እዚ መንፈስ ቅዱስ ከምዚ ይብል ሎሚ ድምፁ እንተሰማዕኩም ከምቲ ብነድሪ በታ መዓልቲ ፈተና ኣብ በረኻ ዝገበርኩምዎ ልብኹም ኣይተትርሩ አቡ አቦታትኩም እናተዓዘቡ ፈተኑኒ ግብረይ ከዓ 40 ዓመት ረአዩ ይብል ማለት ስለ ቃሉ እግዚአብሔር አምላኽና ዘወረደ ተመስገን ይሁን ስለዚ እታ ኣብ በረኻን እግዚአብሔር ዝፈተንዎ ደቂ እስራኤል ንእግዚአብሔር ፈቲኖሞ ተባሂሉ ዝተነግረስ መንፈስ ቅዱስ ምዃኑ ይነግረና ኣሎ ቅዱስ ጳውሎስ ማለት ስለዚ እግዚአብሔር ተባሂሉ ኣብ በረኻ ሲና ዝተነግረሉ በረኻ ቃዴስ ዝተነግረሉ ስለዚ ቅዱስ ጳውሎስ ንሱ መንፈስ ቅዱስ ከም ዝኾነ ይዛረብ ማለት እዩ ምክንያቱ እንታይ እዩ እግዚአብሔር ክንብል ከለና መንፈስ ቅዱስ ወልድ አብ ማለት ከም ዝኾነ እግዚአብሔር አቦ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ሓደ አምላኽ ከም ዝኾኑ እዩ ዝነግረና ማለት ስለ ቃሉ እግዚአብሔር አምላኽና ዝኸበረን ተመስገን ስለዚ ናይ እግዚአብሔር ሓድነትን ሰለስትነትን ኢና ንርኢ ዘለና ማለት እዩ ምሳሌ ደረጃ ንሪኦ ናይ እግዚአብሔር ብግብሪ ሰለስትነት ናይ ሰለስትነት ግብሪ እንታይ እዩ ብግብሪ ሰለስተ ይኾኑ እንታይ ናይ ለና ብስም ሰለስተ ይኾኑ በአካል ሰለስተ ይኾኑ ስለዚ በአካል ሰለስተ ከም ዝኾኑ ክንርኢ ፀኒሕና በአካል ሰለስተ ከም ዝኾኑ ክንርኢ ፀኒሕና ሕጂ ከዓ ብግብሪ ሰለስተ ከም ዝኾኑ ናይ ግብሪ ሰለስትነት ማለት ናይ ግብሪ ሰለስትነት ናይ ስራሕ ሰለስትነት ማለት እዩ ግብሪ ማለት ስራሕ ማለት እዩ አብ ዝሰርሖ ስራሕ ወልድ ዝሰርሖ ስራሕ መንፈስ ቅዱስ ዝሰርሖ ስራሕ ስለዚ ናይ አብ ግብሩ ወላድን አስራጽን ማለት እዩ አቦ ይወልድ እንደገና ከዓ የስርጽ ንመን ይወልድ ንወልድ ይወልድ ንመን የስርጽ ንመንፈስ ቅዱስ የስርጽ ናይ ወልድ ግብሩ ከንታይ እዩ ናይ ወልድ ግብሪ ድማ ይውለድ ተወላዲ እዩ ማለት እዩ ይውለድ ማለት ግብሩ ናይ ወልድ ግብሩ ይውለድ ማለት እዩ ናይ መንፈስ ቅዱስ ከይሰርጽ ሰራጽ እዩ ናይ መንፈስ ቅዱስ ግብሪ ስራሕ ካንታይ ይሰርጽ ማለት እዩ ስለ ቃሉ እግዚአብሔር አምላኽና ዝኸበረን ተመስገን ይሁን አብ ወላድን አስራጽን ይልናልና ወልድ ቃ ተወላዲ ይልናልና መንፈስ ቅዱስ ካንታይ ይልናልና ሰራጽ ይልናልና አብ ንወልድ ወሊዱ ማለት ካብ አካሉ ካብ ባህሪው ንኽርከብ ገይርዎ ማለት እዩ ንኣብነት ናይ ሰብ ነፍሲ ልባውትን ምሕሳብን ንቃል ምርካብ ከምዚ ዝገብር ማለት እዩ በቃ ሕጂ ናይ አቦ ንወልድ ወሊዱ ንወልድ ወሊዱ ክንብል ከለና ካብ ባህሪው ካብ አካሉ
ተረኺቡ ማለት ካብ ብርሃን ዝተረኸበ ብርሃን ካብ ሓቀኛ ኣምላኽ ዝተረኸበ ኣምላኽ ከም ዝብል ማለት እዩ ሃይማኖት ኣቦ ትምህርቲ ጸሎት ሃይማኖት ማለት ጸሎት ሃይማኖት ኣቦ ስለዚ ካብ ብርሃን ዝተረኸበ ብርሃን ካብ ሓቀኛ ኣምላኽ ዝተረኸበ ሓቀኛ ኣምላኽ ስለዚ ወልድ ካብ ኣቦ ካብ ባህሪኡ ተወሊዱ ኢና ንብል ዘለና ማለት ልክዕ ከምቲ ቃል ካብ ልቢ ዝወፅእ ዝበልና ማለት ከምቲ ኣፍ ምልኣት ልቢ ይዛረብ ከም ዘለና ኣብ ልቢ ዝመልአ ኣብ ልቢ ዝተሓስበ እዩ ብኣፍ ዝወፅእ ማለት እዩ እቲ ቃል ብኣፍ ዝወፅእ ማለት እዩ ወልድ ካብ ኣብ ተወሊዱ ማለት ንኣብ መሲሉን ካብ ኣብ ተረኺቡን ማለትና እዩ ንኣብነት ከዓ ናይ ቃል ካብ ልቢ ከም ዝወፅእ ማለት እዩ ስለዚ ወልድ ተወሊዱ ክንብል ከለና ንኣብ መሲሉን ካብ ኣብ ተረኺቡን ንኣብ ልክዕ ንኣብ መሲሉ እንደገና ካብ ኣብ ተረኺቡ ማለት ኣብ ንመንፈስ ቅዱስ ኣስሪፅዎ ማለት ከዓ ካብ ኣካሉ ካብ ባህሪኡ ክርከብ ገይርዎ ማለት እዩ በቃ ስለዚ መንፈስ ቅዱስ ካብ ባህሪ ናይ ኣብ ካብ ኣካል ናይ ኣብ ይወፅእ ማለት እዩ ስለዚ እዚ ክንብል ከለና ግን ይፍለ ማለት ኣይኮነን ሕጂ ምስ ወፀ ካብ ኣቦ ምስ ወፀ በይኑ ተፈልዩ ማለት ኣይኮነን ወይ ካብ ኣቦ ምስ ተወልደ በይኑ ተፈልዩ ማለት ኣይኮነን ኣይፍለን ማለት እዩ ከይተፈልየ ማለት እዩ ካብ ሰማያት ናብ ምድሪ ክወርድ ከሎ ኣብ ሰማያት ከዓ ዘሎ ማለት እዩ ካብ ሰማያት ከይተፈልየ ስለዚ በዚ መሰረት ግብሮም እዚ እዩ ማለት እዩ ስለ ቃሉ እግዚአብሔር ኣምላኽና ዝኸበረን ተመስገን ይኹን ምናልባት ከም ኣብነታት ክንሪኦም ዝግባአና ሓደ ናይ ሰብ ተፈጥሮ ናይ ፀሓይ ተፈጥሮ ናይ ማይ ተፈጥሮ ናይ ሓዊ ተፈጥሮ ክንርኢ ንኽእል ኢና እዚኦም ተፈጥሮታት እዚኦም ነዚ ሰለስትነትን ሓድነትን ናይ ስላሴ ኣብነት ክኾኑና ይኽእሉ እዮም ንኣብነት ሰብ ካብ 4 ባህርያት ነፍሲ 3 ባህርያት ስጋን 4 ባህርያት ስጋን 3 ባህርያት ነፍስን ተፈጢሩ ስለዚ እቶም 4 ባህርያት ስጋ ንግደፎሞ እቶም 3 ባህርያት ነፍሲ ክንሪኦም ማለት እቶም 3 ልባዊት ተሓስብ ማለት እዩ ነባቢት ከዓ ዝዛረብ ማለት እዩ ህያዊት ከዓ ህያው ዝኸውን ወካስ ትንፋስ ማለት እዩ ናይ ኣብ ነፍሲ ናይ ምዝራብ ናይ ምሕሳብ ናይ ምስትንፋስ ዝተኸፍሉ ኩነታት ኣለዎ 3 ነገር ኣለዎ ማለት እዩ ናይ ምሕሳብ ነፍሲ ኣለዎ ናይ ምዝራብ እንደገና ከዓ ህያው ዝኾነ ነፍሲ ኣለዎ ማለት እዩ ሕጂ እታ ልባዊት ተባሂላ ብኣብ እታ ነባቢት ተባሂላ ብወልድ እታ ህያዊት ከዓ መንፈስ ቅዱስ ነመሃስሎ ማለት ስለዚ ሰብ ልባዊ ክንብል ከለና ንልቡ ወይ ብዛዕባ ልቡ ምዝራብ እዩ ቀፂሉ ከዓ ሰብ ነባቢ ክንብል ከለና ብዛዕባ ቃሉ ብዛዕባ ዝዛረቦ ዘሎ ነባቢ ማለት ተዛራቢ ማለት እዩ የመልክት ህያው ክኾን ከሎ ከዓ እታ ህያው ዝኾነት እስትንፋስ እንተዘይብሉ ህያው ኣይኮነን ሰብ እስትንፋሱ እንድሕር ተጣዊሉ ከስተንፍስ ዘይክእል እንድሕር ኮይኑ ህይወት የብሉን ማለት ህያዊት ይኾን ኣሎ ማለት ስለዚ እታ ህያዊት ከዓ ንሳ እያ ማለት ስለ ቃሉ እግዚአብሔር ኣምላኽና ዝፈረደ ስለዚ ንሓደ ሰብ እዘን 3 ነገራት ምስ ተማልኡሉ እዩ ሙሉእ ሰብ ዝበሃል እዘን 3 ነገራት ዘይተማሊእናሉ ግን ሙሉእ ሰብ ኣይበሃልን ስላሴ ከዓ ኣብ ወልድ መንፈስ ቅዱስ ምስ ዝህሉ እዮም ስላሴ ዝበሃሉ ስለዚ ኣብ ወልድ መንፈስ ቅዱስ ሓደ ኣብቲ ሓደ ህልዋን ኮይኖም እንተዘይሃልዮም እንታይ ክኾነ ይክእል ስላሴ ክኾነ ይክእል ኣምላኽ ክንብል ኣይንኽእልን ማለት እዩ ማለቱ ሰብ ክበሃል ኣይክእልን ድሕሪ ከስተንፍስ ዘይክኢሉ መይቱ ሬሳ እዩ ማለት እዩ ልቡ ከዓ ጠጠው እንተኢላ ልቢ ናይ ወዲ ሰብ ከዓ ደው እንተኢላ ምዝራብ የለን ምስትንፋስ የለን እንታይ ኮይኑሎ ማለት እዩ መይቱ ኣሎ ማለት እዩ ስለዚ ሓደ ኣብቲ ሓደ እንታይ ማለት ህልዋን ስለ ዝኾኑ ማለት ስለዚ ስላሴ ከዓ ኣብ ወልድን ኣብ መንፈስ ቅዱስን ስለዚ ብወልድ ይዛረቡ ብኣቦ ይሓስቡ ብወልድ ይዛረቡ መንፈስ ቅዱስ ከዓ ህያው ይኾኑ ማለት እዩ ስለ ቃሉ እግዚአብሔር ኣምላኽና ዝኽብረን ተመስገን ይኹን ስለዚ ሎሚ እውን በዚ ኣብዚኣ ክንውዲ ኢና ስለ ቃሉ እግዚአብሔር ኣምላኽና ዝኽብረን ተመስገን ስብሐት ለእግዚአብሔር ወላዲቱ ድንግል ለመስቀሉ ክቡር ይትአኮት ወይሰባህ ስሙ ለእግዚአብሔር ኣምላክነ ወትሮ በኩሉ ጊዜ ወበኩሉ ሰዓት አሜን